አዎ በቀን ሶስት ሃይማኖት የሚቀይር ሰው ጋር እኔ ባወራ ብመላለስ ምንም ትርጉም የለውም። እነዚህ የከሰል ሻጭ ልጆች ናቸው፣ የጠላ ጠማቂ ልጆች ናቸው። ሃይማኖት ምን ማለት እንደሆነ አያውቁትም ራሱና የድፍረታቸው ድፍረት ደግሞ እግዚአብሔር አናገረኝ ድምፁ ሰማሁት እያሉ ነው የመጡት። ለነገሩ ኦርቶዶክሳውያን ስለነበሩ ያው በኦርቶዶክስ ታውቂያለሽ፣ ጨረቃ የድንግል ማርያም ጫማ እንደሆነ ታውቂያለሽ በኦርቶዶክስ። አዎ ጫማ ነች ይላሉ። አዎ ጨረቃ ነው የምትጫመተው ድንግል ማርያም በሰማይ። አንዱ አባ ምን ዘነጎድጓድ የሚባል ሰው በሰማይ ስትመላለስ አያት ድንግል ማርያም። ከዛ ጨረቃ ተጫምታ ነው የሚለውና ከላይ ሲያያት ድንግል ማርያም ዙፋኗን እንትን አድርጋ ከላይ ሲያያት ምንዋን ያየው እሱ ከታች በምድር የድንግል ማርያም ምንዋን ያየው? ጥያቄ እሱ ነው። ገድሉ ላንብብልሽ? እስኪ አንብበልኝ። እስማ ምን ይላል መሰለሽ? ወንድሞቼ ሆይ ይህ ተአምር የዮሐንስ ወልደ ነጎድጓድ በሰማይ የተመለከተው ስለ ክብርት እመቤታችን የተጻፈ ተአምር ነው ይላል። በጣም ይገርማል። ዮሐንስም እንዲህ አለ፣ ታላቅ ምልክት በሰማይ ታየ። እነሆ ፀሐይ ተጎናጽፋ ጨረቃን በእግሯ የተጫማች በራሷም ላይ ዘውድ የደፋች አንዲት ሴት አየው አለ ይላል። እሷ ድንግል ማርያም ነች። ጨረቃን ተጫምታ በሰማይ አያት። አየሽው? የድፍረቱ ድፍረት። ጨረቃ የድንግል ማርያም ጫማ ነች ብሎ የሚያስተምሩ ወራዶች ናቸው። አንሸራታ አልወደቀችም። ታይገር ናገባ ናገባ እስኪ ታይገር ናገባ። ልብ ካላችሁ ገብታችሁ አውሩ። እዛ ቁጭ ብለ ምናምን ይሄ ሶዶማዊነት የእናንተ ነው። ግብረ ሶዶማዊነት የእናንተ ነው። ጣቱን ሲያስጠባ የነበረው በእናንተ አስተምረው ኢየሱስ ክርስቶስ ነው። የእናቱ ጡት ሲያስጠባ የነበረው ኢየሱስ ክርስቶስ ነው። ከንፈሩ ሲሳም የነበረው ኢየሱስ ክርስቶስ ነው። ከኔ ከንፈር የክርስቶስ ሰምራ እኩል ነው ሙሟ እኩል ነው ስትል የነበረው ስዕል አድህኖ የሚባለው የድንግል ማርያም ስዕል አድህኖ ነው። አፈወርቅ ሙሙ የሳመን አንድ ጨምላቃ ሰው አፈወርቅ ብሎ የሰየመው የድንግል ማርያም ተብየዋ እናንተ የምትሏት ማለት ነው። የእሷ ስዕል አድህኖ የምትሉትን ነው። እግዚአብሔር አምላክ የሰው ልጅን ስላመለኩ ሰዎች ቂጣቸውን ሲያስቦርሻቸው የነበረው የኔ ፈጣሪ እግዚአብሔር የምትለው ያንተ ነው። ሰዶማዊነት የምትቃወሙ ከሆነ ሰዶማዊነትን መጀመሪያ ከቤተ አምልኳችሁን አስወጡት። በመጀመሪያ የእናንተ መሰረት ግብረ ሰዶማዊነትን ነው። ሰዶማዊነት ማለት ሴት ከሴት ጋር መለጣለጥ ማለት ነው። ሰዶማዊነት ማለት ወንድ ከወንድ መለጣለጥ መሸማሸም ማለት ነው። ክርስቶስ ከንፈሩ ሲገለጨጭ የት ነበራችሁ እናንተ? ክርስቶስ የእናቱ ጡት ሲያስጠባ የት ነበራችሁ? ክርስቶስ ጣቱን እየከተተ ሲያስጠባቸው የት ነበራችሁ? ሰዶማዊነት ይሄ ነው። መጽሐፍ ቅዱስስ ምን ይላል ስለ ሰዶማዊነት? እኔ አይደለሁም። ወንድሜ ዮናታን ሆይ አለ መጽሐፍ ቅዱስ፣ እኔ ስለ አንተ እጨነቃለሁ፣ በእኔ ዘንድ ፍቅርህ እጅግ የተለየ ነበረ፣ ከሴት ፍቅር ይልቅ ፍቅርህ ለእኔ ግሩም ነበር ይላል። ምን ማለት ነው ይሄ? ምን ማለት ነው? ሰዶማዊነት ነው። ምንድነው? ከሴት ፍቅር በላይ ያንተ የበለጠ ፍቅር ነበር ብሎ ማለት ምን ማለት ነው? ይሄ ጥቅስ ነበረ። አንድ ልጅ ሶዶም ነው፣ ግብረ ሶዶማዊ ነው፣ ኢትዮጵያዊ ነው። አካውንቱ ስክሪንሻት አድርገዋለሁ። እኔ በጣም ነው የገረመኝና ይሄ ጥቅስ አድርጎ ባዮ ላይ ይሄን ጥቅስ አስቀምጦ ግብረ ሶዶማዊነትን ያስፋፋል ልጁ። አይገርምሽም? መሰላም አለሽ ነው። ኧረ በጣም ነው የሚገርሙት። ሰምተሽዋል ምን ማለት እንደሆነ? በይፋ ጀምረዋል እኮ ይሄን ጥቅስ መሰረት በማድረግ ነው እኔ ሶዶም ነኝ ብሎ ሲያወራ ልጁ ብሎ ሲያወራ አንተ መሰረት ያደረገው መጽሐፍ ቅዱስ ላይ አየሽ። አሁን ትውልዱ እንዴት ነው ሰዶም መሆን የለብህም ብለህ ስትለው ያንተ ትልልቅ ሰዎች የሚባሉ አራያ የምትላቸው ሰዎች እንኳን ከሴት ፍቅር በላይ ለወንድ ልጅ ፍቅር ነበራቸው፣ ከሴት በላይ በሴት ፍቅር ይሰጣቸው ነበረ ብለው ሲያወሩ ምን ብለሽ ነው የምትመልሽላቸው አንቺ?
ክርስቲያን ነኝ የሚል ሰው እግዚአብሔር አምላክ ራሱ የሰው ልጅን የተፈጠረ የሰው ልጅን ስላመለኩ በማምለካቸው ቄጣቸውን አስቦረሻቸው የሚል መጽሐፍ ቅዱስ ውስጥ አለ። አይ ለዛ ነው ሰው ስላመለኩ ነው የሚሸመሸመው ካለ አንድ ኢትዮጵያዊ ተነስቶ ምን ልትዩ ነው እንዴ? ምን ትለዋለህ? መልስ አለ? መልስ የለም። እነዚህ 300 ምናምን የእንትን አባቶች ጉባኤ ሲያደርጉ ከንፈር ለከንፈር ሲገላጨጩ ነበረ ይላል። አሁን ለምሳሌ አሁን በተለይ ኦርቶዶክስ የምትባለው እምነት መሰረቷ ምንድነው? ከንፈርና ቄጥ ነው። ጌታ ሆይ መሰረታቸው መሳሳም ሶዶምነትን ነው። አሁን አንድ ፕሮፌሰር ምን እንዳለ ታውቂያለሽ? ኢትዮጵያ ውስጥ ሃይማኖታዊ የታለ ሃይማኖታዊ አዲስ ነው። ሃይማኖታዊ እንትኖች በቅርቡ በተደረገ ሳይንሳዊ ጥናት ይላል በኢትዮጵያ ቤተክርስቲያናት ከሚገኙ መጻሕፍት 70% የጥንቆላ መጻሕፍት መሆናቸውን ጥናቱ አረጋግጠዋል ይላል። ገብቶሻል? ጥናት ተደረገና ኢትዮጵያ ውስጥ ያሉ መጻሕፍቶች 70% የጥንቆላ መጻሕፍት ነው አለሽ። የጠንቋይ የደብተራ እውነቱን እኮ ነው። አዎ ትክክል ነው። አሁን ይሄ ሰው ክርስቲያን አይደለህም ብለው ሊያሳድዱት ነው። አዎ እነሱ ስራቸው ማሳደድ አይደል እኮ። አሁን እኛ ምንድነው እያልን ያለነው? እኛ አንዳንድ ሰዎች ሶዶም ናቸው ብለው ስለኛ ያወራሉ። እኛ አይደለንም ብለን አንከራከርም። ቄጣችንንም አናስፈትሽም። በስማችሁን አትጥሩም። ከሰዶማዊነት ህብረት ያላት ኦርቶዶክስ ቤተክርስቲያን የምትባል ነች ከሶዶም ጋር። ሂዱና መቃወም ካለባችሁ ድርሳናትና ገድላትን የሚባሉ መጽሐፍቶች አሉ። ከዛ አልፎ መጽሐፍ ቅዱስ ራሱ ላንብብልሽ። እስኪ አንብቡ። እግዚአብሔር እንዴት አድርጎ ቄጣቸውን እንደሚያስቦርሻቸው እንየው። ዝም ቁጭ ብለን ለምን እኔ ምን አገባኝ? መጽሐፉ ነው እያወራ ያለው። መልስ ካለ ገብተህ መከራከር ነው መመለስ ነው። አይደለም ማለት ነው። ካልሆነ ግን ታጥፈህ ባለበት ቁጭ በል። ምንድነው ደግሞ ይሄ እንትን የሚያሳይ? ኦኬ የማይጠፋውንም የእግዚአብሔር ክብር በሚጠፋ ሰውና በወፎች 4 እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ። ስለዚህ እርስ በእርሳቸው ስጋቸው ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ይህም የእግዚአብሔር እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው። አሜን። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የማይገባውን ስራ ለባህሪያቸው በማይገባው ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶች መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አደረጉ፣ በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ ይላል። እግዚአብሔር ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ምን ስላደረጉ ነው? ሰላም እንዴ አንተ የማይገባቸውን ሰጠ የሚለው ራሱ ቃል እስቲ ረገጥ አድርገው አስበው። የተፈጠረውን ስላመለኩ አሉ። ከተፈጠረው ተብሎ የገባው እዛ ውስጥ አንድ ሰው የሚባል ነገር አለ። አሁን አንድ ሰው ይመጣና አንድ ኢትዮጵያዊ ይመጣና ሶዶም ነው እንበለው። የተፈጠረ ከሚባለው ባለ 2 እግር ሰው የሚል አለ እዚህ ጋር። ኢየሱስን ስላመለኩ እግዚአብሔር ራሱ አሳልፎ ሰጠኝ፣ ለማይረባ አእምሮ አሳልፎ ሰጠኝ ብሎ ቢያወራ ምን ልትዩ ነው? መልስ አላት እቺ መጽሐፍ ቅዱስ መልስ አለው? የለውም። ሶዶማዊነትን የሚያበረታታው ራሱ ነው። ስለዚህ መፈተሽ ያለበት ገብተው ይመልሱ።
ሰው አለ? ክርስቲያን አለ? ደፍረው አይነኩትም። እ ደፍረው የሚነኩት አይመስለኝም። አይደፍሩም። እንደዚህ እኔ ለኢየሱስ ክብር አለኝ። ኢየሱስ የላኩ የሚባለው ሰው ሰዎች አሉ። እስኪ ቆይ፣ ኢየሱስ የሚባል ሰው እኔ ክብር አለኝ። ኢየሱስ ለሚባል ሰው ኢየሱስ ለሚባል ማለት ነው። ይሄ በእንትን የምናውቀው አይደለም። እዚህ ጋር ግን እንደዚህ አድርጊ በፎቶ ባመጣው የምናውቀው ለጌታ አንተ ሚት አድርግ። ምንድን ነው ጭፈራ ቤት ሆነ የገባው? ሚት አድርግ በእናትህ። እንደዚህ አድርጌ ባመጣው ሰው ይከፋዋል? ምንም አይከፋውም። ማን አባታቸው ነው ሰዶም እያሉ የሚያወሩት? እኔ አቃጥላቸዋለሁ እኮ ትነዳለህ እንጂ እኔ ጋር መሳፈጥ እኮ አይቻልም። አሁን ኢየሱስ ብለህ የምታምን ከሆነ ኢየሱስ ብለህ የምታምን ከሆነ ጭስ ምን አገባኝ? እኔ ኢየሱስ አከብረዋለሁ። ኢየሱስ የሚባለው ከድንግል ማርያም ማህፀን የተወለደ እስራኤል ምድር የተወለደ ሰው እኔ አከብረዋለሁ። እናንተ ኢየሱስ ብላችሁ የምትሉት አንድ ፈረንጅ ግን አንድ ነጭ ግን ይሄ ነው። ሶዶም ይሁን አይሁን በምን አባት አውቀዋለሁ? በፊልም ነው የምታውቁት እናንተ። አንድ እብድ አጫስ፣ አንድ በመጠጥ የሰከረ ጤና የላቸውም እንዴ እነዚህ ሰዎች? ምንድነው ስሜታችን ለምንድን ነው እንትን የሚያደርጉት? ሙዳችን ይከንቱታል በማለት እየገቡ። ጥያቄ ያለው ሰው ብቻ ይግባ። ክርስቲያን ነኝ የሚል ሰው ካለ ይግባ። ኢየሱስ ክርስቶስ ወደዋለሁ የሚል ሰው ካለ ይግባ። ይሄ ክርስቶስ አይደለም። ክርስቶስ ማለት እስራኤል ምድር የተወለደው ብቻ ነው እንጂ ፊልም እየሰራ ያደደበና ያጀዘበን ኢየሱስ ክርስቶስ አይደለም የሚል ካለ ይግባ። ይሄ እኛ ጋር ይቆማል ማለት ነው። ይሄ ሐሳባችን አንድ ነው ማለት ነው። እንደዚህ ካለ እንደዚህ ስለተደረገ ግን ኢየሱስ ክርስቶስ ተነካ ብሎ የሚጨስ ካለ ይነዳል። ምን አገባኝ? ይጭስ። እኔ አያገባኝም። በድርሳናትና በገድላት ያለው ኢየሱስ ይሄ ነው። ይሄ እዚህ ጋር ያለጠፍኩትን ነው። ጣቱን ሲያስጠባ የነበረው ኢየሱስ ይሄ ነው። ከንፈሩን ሲገለጨጭ የነበረው ኢየሱስ ይሄ ነው። የድንግል ማርያም ጡት ለሌላ ሰው እንዲጠባት አሳልፎ ይሰጥ ነበር የሚባለው ኢየሱስ ይሄ ነው። ይሄ ነው እንጂ እስራኤል ምድር ላይ ከድንግል ማርያም ማህፀን መሰረት አድርጎ የተወለደው ኢየሱስ አይደለም። የኢየሱስ ክርስቶስ ትክክለኛ ማንነት በመጽሐፍ ቅዱስ የለም። ኢየሱስ ክርስቶስ ማንነቱ የሚገልጽ መጽሐፍ ቅዱስ ውስጥ የለም። ውሸት ነው። በተለይ በድርሳናትና በገድላት አዋረዳችሁት። እናንተ ሰበራችሁት እኮ እናንተ ዝቅ አደረጋችሁት። እናንተ ሌቦች፣ እናንተ አረመኔዎች፣ እናንተ ድግምተኞች፣ እናንተ መርዞች፣ እናንተ ቆሻሾች ናችሁ። እናንተ ድግምተኞች ናችሁ። እናንተ ሌቦች ናችሁ። እናንተ አስመሳይ ናችሁ። እናንተ ቆሻሻ ናችሁ። እናንተ ውስጥ ያለውን ቆሻሻ እንዳይታይ ከራሳችሁ ቆሻሻ እያነሳችሁ ሰው ላይ የምትደርቡ ናችሁ። እናንተ ሌቦች፣ እናንተ የገማችሁ የተግማማችሁ ናችሁ። እናንተ ክርስትና ማለት ምን ማለት ነው? ራሱ ምን ማለት ነው ክርስትና ማለት? ኢየሱስ ክርስቶስ መከተል ክርስትና ሊሆን አይችልም። አይደለም። ኢየሱስ ክርስቶስ መከተል ክርስትና አይደለም። ከየት አባ አምጥተህ የፈጠርከው ሃይማኖት ነው? እስልምናም እኮ ኢየሱስ ክርስቶስ መከተል ነው። ፍቅር ሲዝምም ኢየሱስ ክርስቶስ መከተል ነው። ኢየሱስ ክርስቶስ የተከተለ ሁሉ ክርስቲያን ሊባል አይችልም። ክርስትና ማለት በጉባኤ የጸደቀ አምላክ ያለበት ሃይማኖት ማለት ነው እንጂ ኢየሱስ ክርስቶስ መከተል አይደለም። ኢየሱስ ክርስቶስ በመከተል ክርስትና የለም። ምን ብለህ ነው የምትከተለው? ኢየሱስ ክርስቶስ አምላክ ብለህ ራስህ በፈጠርከው ቃል እየተከተልክ ኢየሱስ ክርስቶስ ክርስትና ነው፣ ኢየሱስ ክርስቶስ መከተል ነው ብለህ ልትፈላሰፍ ነው? የለም። ክርስትና ክርስቶስን መከተል አይደለም።
ክርስትና ማለት በ325 የጸደቀው አንድ ሰው አምላክ ብሎ ማመን እንጂ ኢየሱስ ክርስቶስ መከተል አይደለም። ኢየሱስ ክርስቶስ አምላክ አይደለም። ነኝ አለ አላለም። ስለዚህ ኢየሱስ ክርስቶስ አምላክ አድርገህ የምትከተለው በ325 የኒቅያ ጉባኤ በተደረገ ጉባኤ መሰረት እንጂ ኢየሱስ ክርስቶስ ባስተማረው ትምህርት አይደለም። ኢየሱስ ክርስቶስ አምላክ ነኝ አላለም። አምልከኝ አላለም። ኢየሱስ ክርስቶስ የሥላሴ አንዱ አካል ነኝ አላለም። ኢየሱስ ክርስቶስ በስጋ የተገለጥኩ አምላክ ነኝ አላለም። ኢየሱስ ክርስቶስ እኔ ፈጣሪ ነኝ አላለም። ኢየሱስ ክርስቶስ እኔ ሁሉም ቻይ ነኝ አላለም። ከየት አምጥተህ ነው? ስለዚህ ክርስትና ማለት በጉባኤ የጸደቀ በድምጽ ብልጫ የጸደቀ አምላክ መከተል ማለት እንጂ ኢየሱስ ክርስቶስ መከተል ማለት አይደለም። የለም እንደዛ የሚል መሰረታዊ ነገርም የለውም። ከየት አባ አምጥተህ ነው ክርስትና ማለት ክርስቶስን መከተል ነው የምትለው? ከየት አምጥተህ ከየት አምጥተህ ነው? ኢየሱስ ክርስቶስ ራሱ እኔን የሚከተል ክርስቲያን ነው አለ። እኔን ከተከተላችሁ ክርስቲያን ትባላላችሁ አለ ኢየሱስ ክርስቶስ ራሱ። አያውቀውም ክርስትና ምን ማለት እንደሆነ ኢየሱስ ክርስቶስ አያውቅም። እዛ ጋር ግን ጥያቄ ልናነሳ እኮ እንችላለን። ምን ማለት ነው? ኢየሱስ ክርስቶስ ራሱ በስጋ ሰው ነው አይደል? በስጋ ሰው ነው እንደናንተ አስተምሮ። ስጋው ሃይማኖት የለው። ሲያመልክ ነበረ፣ ሲታዘዝ ነበረ፣ ሲተገብር ነበረ፣ ሲያለቅስ ነበረ። በየትኛው ሃይማኖት ማዕቀፍ ውስጥ ሆኖ ነው ኢየሱስ ክርስቶስ አምልኮ ሲፈጽም የነበረው? ሃይማኖቱ ምንድነው? ስጋው ምንድነው? ሃይማኖት ኢየሱስ የሚባለው ሰው በእናንተ አመለካከት ሌቦች ሰዎችን በማይረባ የራሳችሁ ፈጠራ አምጥታችሁ ሰው ሰዶም ምናምን እያልክ ልታሸማቀቀው ማናችሁ? እናንተ ማናችሁ? እናንተ የሴት ልጅ ሙሙ ከነወር አበባዋ የምታስሙ ነውረኞች ማን ነው? ግብረ ሰዶማዊ እያልክ ግብረ ሰዶም እያላችሁ የምታሸማቀቁ ሰው እኮ የለም እኮ። በእናንተ ተልካሻ ነገር የሚሸማቀቅ አንድም ሰው የለም። ሰዶማዊነት ያለው እናንተ መንደር ነው። ብልግና ያለው እናንተ ስፍራ ነው። ቆሻሻነት ያለው እናንተ ቤት ነው። ሰዶማዊነት ያለው እናንተ ጋር ነው። ሴት ከሴት ጋር መገለጫጭ መሳሳም ያለው እናንተ ቤት ነው። የኢየሱስ ክርስቶስ ጡት መጥባት ከንፈሩ መገልጨጭ ማለት እናንተ መጽሐፍት ውስጥ ነው ያለው። ነውር ያለው በእናንተ ነው። ሰዶማዊነት እኮ በሃይማኖት ስም የምታስቀጥሉ እኮ እናንተ እኮ ናችሁ። የከሰል ሻጭ ልጆች፣ የጠላ ጠማቂ ልጆች፣ የእበት ጠፍጣፊ ልጆች እኛ ጋር እንዳትሳፈቱ። እኔ በቀን 3 ሃይማኖት የሚቀይር ውዳቂና ቆሻሻ ሰው እኔ ጋር ቢመላለስ ትርጉም የለውም። መፈጠሩ እንዲጠላ ነው የማደርገው። እኔ ጭራሽ የተከበሩ ሰዎች ከኋላ ቁጭ አድርጎ እኔ አላቃቸውም። ከኋላ ተለጥፎ የነበሩ ሰዎች በጣም የተከበሩ ሰዎች ናቸው። እዚህ ጋር ቲክታክ ላይ የሚመጡ ሰዎችም አይደሉም። ማን ነው ይሄ ሰው ብዬ ስጠይቅ አቡ ሃይደር ነው አሉ። ከዛ በኡስታዙ ሂድ እንትን ፕሮፋይል ፊቱን እንትን አድርጎ ይሄ እንትና ነው ብሎ ያወራል። አንዱ ውዳቂ ግማታም ሰው፣ አንዱ በሱሪው ላይ የሚቀዝን ሰው አለ። በቀን 3 ሃይማኖት የቀየረ ቆሻሻ ሰው፣ ግማታም ሰው። ይሄ ነው የሚፈልገው። በነገራችን ላይ ይፈልጋል እኮ እኔም ደስ ይበለው ብዬ ነው ስለሱ የምናገረው። ይሄ ውዳቂ ሰው ይሄ ይፈልጋል። ሲያስመስል ነው እንደዚህ እዚህ ጋር ቁጭ ብሎ ትኩረት ፍለጋ እኮ ነው። በቃ ሙስሊሞች ሲነቁበት ባለፈው ሃይማኖት ምንድነው ሲባል ከወራት በፊት ነበረ እንትን የጀመረው ራሱ ከቺኮች ጋር ያወራል፣ ውስጥ ለውስጥ ከሰው ጋር ይጻጻፋል። እኛ ጋር በቅርበት የሚያወራ ሰውም ተጻጽፎ የተጻጻፈው አለ። ብናወጣው ምን ትርጉም አለው? ትርጉም የለው አለ። ብዙ ነገር አለ በነገራችን ላይ እኛ ጋር ግን ለልጆቹ ደህንነት ብለን አናወጣውም። አሁን ሲነቁበት ሃይማኖት ምንድነው ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ ወይ ተብሎ ሲጠይቅ በአንድ ቀን ተቀይሮ እኔ ፕሮቴስታንት ነኝ አለ። ተመልሶ ደግሞ እኔ ኦርቶዶክስ ነኝ አለ። በዘራቸው አይድረስ። ከእንደዚህ አይነት የወረደ የተዋረደ የገማ የተገማማ የቆሸሸ ሰው እንደዚህ አይነት ስራ በዘራችሁ አይድረስ። በቀን 2-3 ሃይማኖት የሚቀይር ሰው እግዚአብሔር ታይንቼ ባለውበት እንትን ሲያወራ ሰማሁት፣ ድምፁ ሰማው፣ መሄድ የለብህም አለኝ ይላል።
አንዳንድ ገረድና በአረብ እንትን የቀወዘ አይምሮ ያላቸው ደግሞ ወንድማችን ተከትለን ነበር የገባ ነው። ስለዚህ ምን እንደሆነ ሊነግረን ይገባል። ለምን እንደወጣ እስልምና በእናንተ መውጣትና መግባት እውነትነቱን አይረጋገጥም። እስልምና ላይ እናንተ ገብታችሁ የምትጨምሩት የለ፣ ወጣችሁ የምትቀንሱት ነገር ምንም የለም። ይሄን ማወቅ አለባችሁ። በሰለጠነ ዘመን እንደዚህ አይነት ፖለቲካ መስራት አውቃችሁ ነው ብትሰሩት። በነገራችን ላይ ይሄ ብቻ እኮ አይደለም። ክርስቲያኖች የዘረጓቸው ወጣቶች አሉ። ስማቸው የሙስሊም ነው። ምንድነው የሚሉት? እኔ ሙስሊም ነኝ ሰዶማዊ ነኝ እያሉ ነው እንትን የሚያደርጉት። ያወራሉ፣ ይጽፋሉ፣ በየኮመንቱ ይገባሉ። ክርስቲያን አስተማሪ ነን ንጽጽር እንሰራለን ብለው ያሰማሯቸው ሰዎች ናቸው የሚሉ ሰዎች ያሰማሯቸው ሰዎች ናቸው። ይሄ አንድ ስራቸው ነው። ሁለተኛ ደግሞ እስልምና ውስጥ ግባና ከዛ ከተወሰነ ወራት በኋላ ትመለሳለህ፣ ትውልዱ ይነቃል። በቃ እስልምና ማለት እኮ ምንም የሚያረጋጋም ነገር የለውም፣ መንፈስ ይታወካል ምናምን ነገር እያልክ ፖለቲካ ስራ ይባላል። አሁን ወድ መቀሌ ጓል መቀሌ ምናምን የሚባል አንድ እብድ አረጉት ሰው አለ። አሁን እሱም እንደዚህ አይነት ፖለቲካ ለመስራት ነው የገባው። ቅርናታ ማረጉት ሽማግሌ ከመጠጥና ከሸርሙጥና ሳትወጣ እንትናን እየቆረጠመት እያደረች ሰልም ያለው ሃይማኖት ማለት ምን ማለት እንደሆነ እኮ አይገባትም እኮ። ሃይማኖት አልነበረኝም ብላ ያወራች ውሸታም ነች። ክርስቲያን ነበረች። ክርስቲያን ሆነ ሃይማኖት የለኝም ብላ ታወራ ነበረ። ሽንቷ የቀዘቀዘ አሮጊት ልጆቿን በምትመክርበት ሰዓት እዚህ ጋር መጣ በቆርቋዛ አመለካከቷ ዝም ብለን ብንታዘባት በቃ ያለቀንባት መስራት ዝም ብለን እንትን ታደርጋለች። ሰልም ያለው ምናምን አላሁ አክበር ምናምን እያለች ትሰክሳለች። ውሸታም ነች። ታወራለች ከነዘገምተኛው ከነ ሌሎች ሰዎች አሉ በውስጥ የሚያወሯት ያወራሉ። የራሳቸው ግሩፕ አላቸው። ገብታችሁ ውጡ ተብለው ነው። እኔ ማንነታቸው እንደዚህ አሳልፈው የሚሰጡ ወራዳ ሰዎች እኮ ናቸው እነዚህ ሰዎች። ትልልቅ ሰዎች ሆነው ለማይረባ ኑሮን ያላሸነፈ ህይወቱን ራሱን ለይቶ ማያቅ ሰው ማንነታቸውን አሳልፈው ይሰጣሉ። ከዛ በእንደነዚህ አይነት ሰዎች አመለካከት ፖለቲካ ይሰራል። ተሸውዳችኋል። እስልምና ያለው ቲክታክ ውስጥ አይደለም። እስልምና ያለው እናንተ የተሸወዳችሁት ይሄ ነው። አስረግጬ የምነግራችሁ ደግሞ ሙስሊም ሆኖ በእናንተ ፖለቲካ ከእስልምና የሚወጣ አንድም ሰው የለም። ሙስሊሙን ተውትና ሰለምቴ የሚባለው ሰው ራሱ አይምሮ ያለው ሰለምቴ በእናንተ ፖለቲካ አይወጣም፣ አይመለስም። ስለዚህ ብዙ ሰው እየመለሰ ስለሆነ በትምህርት ማሸነፍ ስለማንችል እንደዚህ አይነት ፖለቲካ መስራት አለብን ብላችሁ ይዛችሁት የመጣችሁት ስራ ነው እየሰራችሁ ያላችሁት። የተቆጣ ሰይጣን የሚመስል ጨባ ጉዳይዲያ ነኝ ምናምን የሚባለው አንድ ውዳቂ ሽንታም ሰውና ሌሎች ሰዎችም አሉ። ይሄ ፖለቲካ ነው እየሰሩ ያሉት። ወድ መቀሌ ምናምን የሚባለው ራሱ እንደዚህ አይነት ፖለቲካ ውስጥ ነው የገባው። ልጆችሽን የምትመክሪበት ሰዓት እድሜ እኮ ነው ያለሽው። አንቺ ቁጭ ብለሽ እንትን አታድርጊ። ትልቅ ሴት ነሽ። እስልምና ያንጽሃል ሲባል ዝም ብሎ እንደ እንትን አይደለም የሚጠር በራሱ ፍቃደኛ መሆን አለብህ፣ መሰራት አለብህ። የራስህ ፍላጎት ውስጣዊ ፍላጎት ሊኖር ይገባል። የትኛውም ሃይማኖት በነገራችን ላይ አይመቻችሁም። እስልምና ለእንደናንተ አይነት ቆሻሻ ሰው አይሆንም። ለሴተኛ አዳሪ ሴት አይሆንም። ከሴተኛ አዳሪነት ካልወጣሽ እስልምና አያስተናግድሽም። ለመረን ሴቶች አይሆንም። ለአስመሳይና ለቡሽቲ ሰዎች አይሆንም እስልምና እኮ። ይሄን ማወቅ አለባችሁ። በደርዘን የወንድ ልጅ ዕቃ እየቆረጠምሽ እያደርሽ እስልምና ውስጥ ገብቼ እንደዚህ አይነት ባህሪ ያስቀጥላለሁ ካልሽ አይቀበልሽም። መጠጥን እየገለበጥሽ ቄጥሽን ገልብጠሽ እያደርሽ እስልምና ላይ እንደዚህ አይነት ባህሪ ስራ አስቀጥላለሁ ካልሽ አይቀበልሽም። ይሄን አታውቁትም እናንተ ይሄ ያደጋችሁት እኮ ብትጠጣም ብትሰክርም ዝሙት ብትሰራም የሚቆጣ ነገር የለም። የሚቆጣ ሃይማኖት የለም። ፍርድ የለም። ህግ የለም። ስርዓት የለም። ዋ የሚልህ የለም።
ያደጋችሁ ስትገለብጥ ነው ያደግከው። መስቀል እየተሳለምክ ሲንገዳገድ ያገኘውን ቄስ መስቀሉን እየሳምክ ነው ያደግከው። ሰክሮ ሲንገዳገድ የምታገኘው ቄስ ማለት ነው። ይሄ ነው እናንተ የምታውቁት። የጠላ ጠማቂ ልጆች ናችሁ እናንተ። ዝሙት የምትሰሩት መስቀል አንጠልጥላችሁ ነው። ለመስቀሉ እንኳን ክብር የላችሁም። ሸርሙጣ ናችሁ እናንተ እኮ። ሸርሙጥናን የምታስቀጥሉ ባለጌዎች ናችሁ። ሶዶማዊነትን የምታስቀጥሉ ባለጌዎች ናችሁ እናንተ። ስለዚህ የአብልግና ያደጋችሁበትን ስራችሁ ተሸክሜ የሆነ ሃይማኖት ውስጥ እገባለሁ ካልክ አያስተናግድህም፣ አይቀበልህም፣ አይቀበልም። ክርስትና የሚባለው ነገር ብቻ አይደለም ትተህ መግባት ያለብህ። ክርስትና ውስጥ ሆነ ያበረከትከው የብልግና ስራህንም ትተህ መውጣት አለብህ። ካልሆነ ግን ከነ ጭቃ ማንነታችሁ እገባለሁ ካልክ አይቻልማ፣ አይቻልም፣ አይቀበልም፣ አያስተናግድህም። ስለዚህ ጓል መቀሌ ምናምን የምትባይ ቁምቡርዛ ማረጉት ደከከናም ገንገበት ሽማግሌ ዝም ብለሽ ተመልሸሽ ስራሽን እየሰራሽ መጠጥሽን እየገለበጥሽ የወንድ ልጅ ደርዘን ዕቃሽን እየቆረጠምሽ ኑሮሽን ብትቀጥይ እንጂ እስልምናም ሂጃብም ለአንቺ አይሆንም። አንቺ ገረድ። አሁን እናንተ በስማችሁ መጽሐፍ ቅዱስ መሰረት አድርጊ ነው እንደዚህ አይነት ቃላቶችን የምትጠቀሙ። በነገራችን ላይ እየዘለፍክ ገስጽ፣ አስተምር ይላል መጽሐፍ ቅዱስ። ምን ላድርግ? እኔም እየዘለፍኩ ነው አንገትህን የምቆርጥ። እናንተ ዲቃላዎች እያላችሁ ካስተማረ ኢየሱስ እናንተ ነው ያላችሁት። እኔ ምን ላድርግ? ዲቃላዎች ናችሁ እናንተ። የተቀደሰ ቃል ነው መጽሐፍ ቅዱስ። ቅዱስ ከሆነ ዲቃላ የሚል ቃል ውስጡ ካለ ደግሞ ኢየሱስ ክርስቶስ ዲቃላዎች ብሎ ሲያስተምር ከነበረ እኔ እጠቀምበታለሁ። ስለዚህ ቅዱስ ቃልን ተጠቅሜ እናንተ ወንድሞቼን እየመከርኩ ነው። ተቀበሉት። መጽሐፍ ቅዱስ ግብረ ሰዶማዊነትን ይደግፋል። ወደ ቁም ነገሩ ስንመለስ መጽሐፍ ቅዱስ የሶዶም መጽሐፍ ነው። ለምን ተባለ? ቃሉ ራሱ ነው። ወንድሜ ዮናታን ሆይ እኔ ስላንተ እጨነቃለሁ፣ በእኔ ዘንድ ፍቅርህ እጅግ የተለየ ነበረ፣ ከሴት ፍቅር ይልቅ ፍቅርህ ለእኔ ግሩም ነበረ ይላል። ወንድ ለወንድ ከሴት ፍቅር ይልቅ ያንተ ፍቅር የተለየ የበለጠ ነበረ ይላል። ምን ማለት ነው ይሄ? ይሄ ምን ማለት ነው? አላውቅም። እናንተ መልሱት። እግዚአብሔር አምላክ ፍጡሩን ስላመለኩ አስፈንድደው ቂጣቸውን እንዲቦረሹ ያደረገው እግዚአብሔር አምላክ ነው። ቂጣቸውን ለሚቦርሹ ሰዎች አሳልፎ ሰጣቸው ብሎ የሚያወራው መጽሐፍ ቅዱስ ነው። እንደዛ ያደረገው ደግሞ እግዚአብሔር አምላክ ለማይረባ ነገር አሳልፎ ሰጣቸው። ለምን? እግዚአብሔርን ትተው ፍጡሩን ስላመለኩ ይላል መጽሐፍ ቅዱስ። እኔ ምን ላደርገው? ሶዶማዊነትን ይደግፋል አይደግፍም? ይደግፋል። እነ ድርሳነ ዑራኤል ሴት ከሴት ልጅ ጋር ከንፈር ለከንፈር ተሳስመው በምራቅ ልጅ ተረገዘ ከተባለ ሌዝቢያንነት እዚህ ጋር ነው ያለው። ኢየሱስ የሚባል ሰው መባጽዮን የሚባል አንድ ወራዳ ሰው ከንፈሩን ገልጭጫዋለሁ ካለ ሶዶማዊነት እዚህ ጋር ነው ያለው። ኢየሱስ ከንፈሩም ጣቱም ሲያስጠባ ነበረ ከተባለ ሶዶማዊነት ያለው እናንተ ጋር ነው። ኢየሱስን ወደዋለሁ። እስራኤል ምድር የእናቱ የድንግል ማርያም ማህፀን መሰረት አድርጎ የተወለደው ኢየሱስ እኔ ወደዋለሁ። ከዚህ የጸዳ የነጻ ነው። ጥርት ያለ ማንነት ያለው የተከበረ ሰው ነው። ጽድት ያለ ሰው ነው። እናንተ ኢየሱስ ብላችሁ ያመጣችሁት እዚህ ጋር ያለው ኢየሱስ ግን ፈረንጅ ነው፣ ነጭ ነው፣ ሶዶም ነው፣ ባለጌ ነው፣ አጫች ነው፣ ዝሙተኛ ነው፣ እርኩስ ነው፣ የሲኦል ሰው ነው። ስለዚህ ዋጣው። ምን ላድርግ? እኔ ምን ላድርግ? ምን ላድርግ? አስለብሼ ነው የማመጣልህ? አይቻልም። እኛ ማሸማቀቅ አይቻልም። የኛን ስም ከማይመለከታቸው ሰዎች ትልልቅ ከተከበሩ ሰዎች ጋር እየለጠፋችሁ ማንንም ሰው ስሜን ካነሳኝ እንደዚህ አድርጌ ነው በአናትህ ዘቅዝቄ ነው በእንትንም መቆረቁርብህ። አይቻልም፣ አይቻልም።
ሃይማኖታችሁን የምትወዱ ከሆነ ሃይማኖታችሁን የምታከብሩ ከሆነ ሃይማኖታችሁ እንዳይነካ የምትፈልጉ ከሆነ የሰው ሃይማኖት መንካት የለባችሁም። የሰው ማንነት መንካት የለባችሁም። እኔ በክብሬ አልደራደርም። አያገባኝ። ከነ ሃይማኖት እገለብጣለሁ። አይመለከተኝም። እኔን ከነካችሁኝ ከነ ሃይማኖት ነው የምገለብጥ። እኔ ምን አለኝ? እኔ ህግ የለኝም። እኔ ህግ የለኝም። ስለዚህ ሰዶማውያን ናቸው ብላችሁ ስትመጡ ሰዶማዊነትን በሃይማኖት ስም እንደምታስቀጥሉ ነው የምናሳያችሁኛ። እናንተ ሌቦች፣ ወራዶች፣ ቆሻሾች፣ መረኖች። ኢትዮጵያ ውስጥ ያለው መጽሐፍት በተደረገው ጥናት እያሉ ነው ምሁራኖች ማለት ነው 70% የጥንቆላ መጽሐፍት ነው አሉ። ሂዱና ዩቲዩብ ላይ ፈልጉት። አዲስ ነው፣ ትናንት ከትናንት ወዲያ ነው የወጣው። 70% የጥንቆላ መጽሐፍት ነው አሉ። የሰይጣን መጽሐፍ ነው፣ የሰዶም መጽሐፍ ነው፣ የብልግና መጽሐፍት ነው፣ የመሳሳብ መጽሐፍት ነው፣ የውሸት መጽሐፍት ነው፣ እኛ የታሰርንበት መጽሐፍት ነው፣ እኛ የደደብንበት የደነቆርንበት መጽሐፍት ነው፣ ወደ እሳት የምትወረወርበት መጽሐፍት ነው፣ እሳት እንድትገባ መሰረት የሚሆን መጽሐፍት ነው። መጽሐፍ ቅዱስ ራሱ መፈተሽ አለበት፣ መፈተሽ አለበት። መጽሐፍ ቅዱስ ድርሳናት ገድላት የሚባሉ ተውና መጽሐፍ ቅዱስ የሚባለው እግዚአብሔር አምላክ አሳልፎ ቂጥ ለሚበሩ አካል አሳልፎ ሰጣቸው እያለ የሚያወራው መጽሐፍ ቅዱስ ራሱ መፈተሽ አለበት። እውነት እግዚአብሔር ነው እንደዛ ያደረገው? እንደዛ ነው? እውነት እግዚአብሔር ሰውን ስላመለኩ ጣዖትን ስላመለኩ ቅጣታቸው ቂጣቸው መቦሮሽ አድርጎ ይቀጣል እግዚአብሔር ወይስ መጽሐፉ ነው? ችግሩ ከጸሐፊውና ከመጽሐፉ ነው ወይስ ከእግዚአብሔር ነው? መፈተሽ አለበት። ሰውን አመለክ ብሎ ጣዖትን አመለክ ብሎ እግዚአብሔር ቂጣቸውን የሚያስቦርሽ ከሆነ ቂጣቸውን ለሚቦርሹ ሰዎች ለሚፈለፍሉ ሰዎች አሳልፎ የሚሰጥ ከሆነ እግዚአብሔር ተብዬው በመጽሐፍ ቅዱስ መሰረት ችግር አለበት ማለት ነው። ለምንስ የሰዶም ህዝቦች አጠፋቸው? እንደዛ ከሆነ እግዚአብሔር ራሱ እኔን ለምን አላመለካቸውም ብሎ ቂጣቸውን የሚያስቦርሽ ከሆነ ወደ ሮሜ ሰዎች 1:25 ላይ አለ ከፈለጋችሁት። እኔ ለምን አላመለካቸውም ብሎ ቂጣቸውን የሚያስቦርሽ ከሆነ የሰዶም ህዝቦች ለምን አጠፋቸው? ስለዚህ መፈተሽ አለበት። ወይ መጽሐፍ ቅዱስ ወይ እግዚአብሔር ራሱ መፈተሽ ነው ያለበት። ከሴቶች ፍቅር በላይ ያንተ ፍቅር የበለጠ ነበረ ብሎ ሲማቅቅ የነበረው በወንድ ልጅ ፍቅር እሱም መፈተሽ አለበት፣ መፈተሽ አለበት። መጽሐፍ ቅዱስ ውስጥ ነው ያለው። ስዕል አድህኖ የሚባለው ኦርቶዶክሳውያን በሙሉ የሚመለከተው የድንግል ማርያም ስዕል አድህኖ ደሞሙ ከነደሙ ለገለጨጨ ሰው አፈወርቅ ብሎ የጠራ ስዕል እሱ ራሱ መፈተሽ አለበት፣ መፈተሽ አለበት። ኢየሱስ ክርስቶስ ከንፈሩን ስገለጭጨው ነበረ ሲያወራ የነበረ መባጽዮን የሚባለው ወራዳ ሰው መፈተሽ አለበት ታሪኩ። ክርስቶስ ሰምራ የምትባለዋ ገረድ መፈተሽ አለባት። ክርስቶስ ሰምራ የምትባለዋ ሸርሙጣ መፈተሽ አለባት። ምን ልትሆኑ ነው? እንትና ጻድቅ ነበረ፣ እንትና ካህን ነበረ፣ እንትና እንደዚህ ነበረ፣ እንትና እግዚአብሔር እንትና ሲያወራው ነበረ፣ እንትና ወደ ሰማይ ሲከንፍ ነበረ፣ ሲመላለስ ነበረ። የእግዚአብሔር ድምጽ ምናምን የእግዚአብሔር ድምጽ ለእናንተ ሩቅ ነው። እናንተ ወራዶች ናችሁ፣ ቆሻሾች ናችሁ፣ እናንተ ግማታሞች ናችሁ፣ እናንተ ሌቦች ናችሁ፣ እናንተ የሰይጣን ደቀ መዝሙሮች ናችሁ፣ እናንተ የሲኦል ሲሳይ ናችሁ። እናንተ በየትኛው ስራ፣ በየትኛው ጽድቃችሁ፣ በየትኛው ስራችሁ ነው እናንተ መንግስተ ሰማያትን የምትወርሱት? በየትኛው ስራችሁ? ዝሙት ስለሰራ፣ ዝሙትን ስላስፋፋ፣ ስለሰከርክ፣ ስለተንገዳገድክ ነው? ቀዛናችሁን በእንትናችሁ ስለምትለቁ ሰክራችሁ ነው መንግስተ ሰማያት የምትወርሱት? የለም የለም። ሌብነት ስለተቃወምክ ነው መንግስተ ሰማያትን የምትወርሰው? ድግምትና ጣዖትን ስለምታስፋፉ ነው? ሬሳ ስለምታመልኩ ነው መንግስተ ሰማያትን የምትወርሱት እናንተ? የለም። ደም አስተፋሃለሁ። አዎ በየትኛው ስራችሁ ነው እናንተ መንግስተ ሰማያትን የምትወርዱ የምትገቡት? እናንተ ቆሻሾች፣ መረኖች፣ ሌቦች፣ ከሃዲዎች፣ ቆሻሾች። ይሄ እንኳን አይገልጻችሁም። እናንተ
በጣም የገማችሁ የተግማማችሁ እኮ ናችሁ እናንተ እ እናንተ ውስጥ ያለው ጉድ እኮ ቢወጣ እናንተ ውስጥ ያለው ጉድ ጓዳችሁን የተሸከመው ጉድ ቢወጣ እኮ ስለማይታወቅ አይደለም። የእናንተ ጎረቤት ምንድነው? ጎረቤትን ምን አድርገው ነው የሚባለው? ጎረቤትን እንትን አድርግልኝ የሚባል አባባል አለ። የእናንተ ጎረቤቶች እናንተ አጠገብ ያሉ ሰዎች የተከበሩ ስለሆኑ ነው። በስድብና በእንደዚህ አይነት እንትን ስለማያምኑ ነው። እንደናንተ በማሸማቀቅ ማሳመን ስለማይፈልጉ ነው። በማወዛገብ ትውልድ እንትን እንዲያደርግ ሃይማኖቱን ክዶ ወደ እናንተ እንዲመጣ ስለማያደርጉ ነው። ወደ ራሳቸው እንዲሄድ ስለማያደርጉ ነው። እናንተ መረኖች ናቸው። እናንተ ክርስቲያን ነኝ የሚል ሰው ካለ ልብ ካለው እኔ መጽሐፍ ቅዱስም ድርሳናትም ገድላትም የሶዶም መጽሐፍ ነው እያልኩ ነው። ሶዶማዊነትን ይደግፋል እያልኩ ነው። አይ የሚል ካለ ገብቶ መመለስ ይችላል። ሰላም። አንድ ደቂቃ ትቆይማው። የሚገባ ሰው አለ? ክርስቲያን ሰው አለ? ና እስኪ ሰላም በለኝ ልተንፈስ። ና ምከረኝ። አንድ የሸርሙጣ ልጅ አንድ ባለጌ በአንድ ቀን 3 ሃይማኖትን የሚቀይር አንድ የተቆጣ ሰይጣን፣ አንድ የተራበ ዝንጀሮ፣ አንድ ደከከን፣ አንድ ገንገበት፣ አንድ ባሪያ፣ አንድ ቆሻሻ፣ አንድ አቋም የሌለው፣ አንድ ዕውቀት የሌለው፣ አንድ የገማ የተግማማ፣ አንድ የወረደ የተዋረደ ስለኔ ሊያወራ አይችልም። በቀን ሙስሊም ኑሮ ፕሮቴስታንትነትን ምስክር ለፕሮቴስታንቶችን ምስክር ሰጥቶ ኢየሱስን ተቀብሎ እኔ ኦርቶዶክስ ነኝ የሚል ሰው ስለኔ ሊያወራ አይችልም። አቅም የለውም። እናቱን ጠርቶ አባቱን የማይጠራ ሰው ስለኔ ሊያወራ አይችልም። እኔ ዝሙት ልጅ ስለኔ ሊያወራ አይችልም። እኔ ግማታም ሰው ስለኔ ሊያወራ አይችልም። እኔ ቆሻሻ ሰው ስለኔ ሊያወራ አይችልም። እኔ ገመዳፍ ስለኔ ሊያወራ አይችልም። እኔ ዘገምተኛ ሰው ስለኔ ሊያወራ አይችልም። እድሜ ጠገብ ሰዎች ስለኔ ሊያወራ አይችሉም። እኔ በሽተኛ ሰው ስለኔ ሊያወራ አይችልም። ካወሩ ግን አቀውሳቸዋለሁ። ትቀውሳለህ። መጽሐፍ ቅዱሳዊ ዕውቀት የላቸው፣ አቋም የላቸው፣ ማንነታቸው የገማ የተገማማ በጣም የተዋረዱ ሰዎች እኮ ናቸው። በወንድ ድምጽ የሰከሩ ደግሞ አሉ። ደግሞ እነሱን እየተከተሉ እንግዲህ አንተ ከሄድከው እኔ እከተላለሁ የሚሉ ገረዶች ደግሞ አሉ። በጣም ያሳዝኑኛል። እነዚህ ህይወታቸው ምን ይሆናል? ነገ እኮ ትዳር አለ፣ ልጅ ይመጣል። ቤተሰብ መሪ ናችሁ። ነገ ልጅ ልታሳድጉ ነው። ሴቶች ናችሁ። ገረድና ገርዳሚዎች ራሳችሁ ሁኑ። ያላችሁበት ክፍለ ዘመን ማወቅ አለባችሁ። እኔ አንተን እንትን ካልክ እኔም እንግዲህ በቃ እኔ እንትን አደርጋለሁ። መውጣታችን አይቀርም። ፖለቲካ መሆኑ እኮ ነው። ፖለቲካ መሆኑ እኮ ነው። በቃ እሱ ከወጣ ሁሉም ሰው መውጣት አለበት። ቀድሞ ፖለቲካው ሲሰራው ነበረ። ሰጥተውት እንጂ አያውቅም እሱ። እንደዛ ብል ተብሎ ነው። ከሰለሙ ሰዎች በእውቀት የሰለምኩት እኔ ብቻ ነኝ ብሎ ሲያወራ ነበረ። ለምን ሲወጣ ሌሎች ሰዎች የማታውቁት ነገር ስላለ በቃ ውጡ ማለት ነው። ሲወጣ እንዲወጡ ነው። መጡና አንዳንድ ገርዳሚዎች በማዳም እንትን የቆረፈደ እንትን ያላቸው ገረዶች፣ ቆሻሾች መጡና እኔ አንተን ከወጣ እንግዲህ ምንም ማድረግ አልችልም። እኔ ይገርመኛል። ሰው የለም እኮ ኢትዮጵያ ውስጥ። ለዚህ እኮ ነው እኔ ተስፋ የምቆርጠው። ሰው የለም። ልቀይረው እስኪ
ይሄን ይሻላል። ይሻላል። ይሄ ልቀይረው ልቀይረው ልቀይረው። ፍቅር 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 ይዞኛል፣ ወይኔ ጉዴ ምን ይሻለኛል? ግቡ ልጨብጣ ልጅ እኮ አላወራም ብዙ። እኔ ስለ እበት ጠፍጣፊ ልጅ አላወራም እኮ። እኔ ስለ ከሰል ሻጭ ልጅ አላወራም እኮ። እኔ ስለ ተራበ ዝንጀሮ የሚመስል የሚያስፈራ የሚያስደነግጥ፣ እኔ ስለተቆጣ ሰይጣን የሚመስል ፊት ያለው ሰው እኮ አላወራም እኮ። ምን ላውራ? እኔ ዝንጀሮ ደንግጣ የጣለችው አር የሚመስል ሰው አላወራም እኮ። እኔ ግመል የረገጠው ፋንድያ የሚመስል ሰው እኮ አላወራም እኮ። አላወራም እኮ እኔ አላወራም። እኔ እንደዚህ አይነት ኑሮ ማሸነፍ አቅቶት በ45 ዓመቱ በቀን 3 ሃይማኖት የሚቀይር ሰው እኮ አላወራም እኮ። እኔ እንደዚህ አይነት የገማ የተግማማ እኔ ስለ ሉጢ ሰው እኮ አላወራም እኮ አላወራም እኮ። ሲያስፈራ ሲያስጠላ አስቀያሚ ፊቱ ከነጨባ አምልጦ የወጣ ከታንዛኒያ በረሃ ውስጥ አምልጦ የወጣ ዝንጀሮ የሚመስል ሰው እኔ አሁን የምነግራቸው ምንድን ነው፣ የፈለገ ነገር ቢያወራ ባለፈውም ተናግረን ወጥተን ነበረ። የፈለገ ነገር ቢያወራ ገብታችሁ እንትን አታድሩ፣ ማዳመጥ የለባችሁ። አንድ እውነት ልንገራችሁ፣ ፕሮቴስታንቶች ስራ አላቸው። ፕሮቴስታንቶች በጣም ይሰራሉ። ይሄ ለእንደዚህ አይነት ውዳቂ ሰው ቦታ የላቸውም። ለእንደዚህ አይነት ግማታም ሰው ቦታ የላቸውም። ዞር ብሎ የሚያይ ሰው የለም። ወደዳችሁም ጠላችሁም ምራል ደግሞ ተስፋ አደርጋለሁ። እንደዛ ሲል ደግሞ እንትን ብላችሁ እንደማትቀበሉ ተስፋ አደርጋለሁ። ስለዚህ መሄድ የለባችሁም። በቃ ብቻውን ይለፍልፍ፣ አትሂዱ፣ እርሱት። ቆሻሻ ነው፣ ገማታም ነው፣ መግላም ነው፣ ቆርቋዛ ነው፣ ደከክ ነው፣ ገንገበት ነው፣ እከክ ነው። ምንም አይጠቅምም፣ ለትውልድም ለራሱም አይጠቅምም። አትሂዱ። በቃ ማንነታችሁ፣ ሃይማኖታችሁ፣ ራሳችሁን የምትወዱት ከሆነ የምታከብሩ ከሆነ መሄድ የለባችሁ። አለመሄድ ነው። ብዙ የምትገቡበት ቤት እኮ አለ እኮ። ብዙ የምትገቡበት ቤት አለ፣ በጣም የተከበረ ክብራችሁ እንደተጠበቀ ቁጭ ብላችሁ የምታዳምጡበት ቤት ነፍ ቤት አለ። ስለዚህ እዛ ጋር እንዳትሄዱ። የሚሰማ ልብ ያለው ፕሮቴስታንት ካለም ትኩረት እንዳይሰጠው፣ ፕሮቴስታንት ነኝ የሚል ሰው ካለ ትኩረት እንዳይሰጠው። ኦርቶዶክሳውያን ተውት፣ ለመጣ ምንጣፍ ናቸው፣ ቆሻሻ ናቸው። ኦርቶዶክስ ቄጥ ናት፣ አሳልፎ መልቀቅ ነው። የገማ አሳልፎ መልቀቅ ነው። ሲገማም እንትን ነው፣ በቃ ግማታም ነች። እንደዛ ነው። አይሰሙም። ፖለቲካ ካልሰሩ ምንም የሚያደርጉት ነገር የለማ። ኦርቶዶክሳውያን ፖለቲካ ካልሰሩ እኮ ምን ይሰራሉ? አሁን ኦርቶዶክስ በየትኛው አስተምሮ ነው? ወንጌል እንዳትለው አያውቁትም እኮ ራሱ እኮ እየተጠማዘዙ የሆነ ነገር እንዳይሰጡ እንኳን እውቀት የላቸውም። ድንግል ማርያም ጫማዋ ጨረቃ ነች ብሎ ሲያስተምር አሳድጓቸው ምን ብለው ነው ስለ ወንጌል የሚያስተምሩ? አንድ ክርስቶስ ሰምራ የምትባል ሸርሙጣ ገረድ ሴት በጣም እንትን ነበረች፣ የተከበረ ሴት ነበረች እያለ ያሳደገው ሰው ምን ብሎ ስለ ወንጌል ያስተምራል? በእነ ድርሳነ ኡራኤል የቆረቆዘ ማንነት ያለው ሰው ምን ብሎ ነው ምን ያስተምራል? ከመገለጫጭት አልፎ በመጽሐፈ ሰይፈ ስላሴ በዜና ስላሴ ውሸትና ተረትና ትርክት ያደገ ትውልድ ምን ብሎ ያስተምራል? ኦርቶዶክስ እውቀት የላትም።
እውቀትም እውነትም የላትም፣ መልክም የላትም። ኦርቶዶክስ ዲኮር ውሸት። ኦርቶዶክስ ውስጥ ምንም ነገር ምንም እውነት የለም፣ ምንም ተስፋ የለም። ፕሮቴስታንት ውስጥ እንኳን እንትን አለ ወይ ብር አለ፣ በቃ ገንዘብ ቢዝነስ ይሰራል፣ ትሰራለህ። ወርቃቸውን እንትን አሳልፈው እየሰጡ ብራቸውን አሳልፈው እየሰጡ ኦርቶዶክሳውያን እኮ ትውልዱ በረሃብ ይኖራል። 30 በዓላትና 6 ተደራቢ በዓላትን ደርድሮ ትውልዱ እንዳይሰራ አስረው ይዘው አደንቁረውታል። ይሄ ነው የኦርቶዶክስ መገለጫ፣ ሌላ ምንም ማንነት የላት። ሊዱ እንዴት ነሽ? ደህና ነኝ። ሰላም ነው? አልጨረስክም? ጨርሻለሁ። አይ መስቀል አድርገህ ሳይ ደንግጬ ነው የገባሁት እኮ። ለምንድን ነው የምትደነግጪው? እናድርግ እንዴ? ቤቴ ውስጥ እኮ አለ እኮ መስቀል እኮ አለ። የተሰቀለ ሳይሆን አለ መስቀል። ወርቅ ስለሆነ አይጣልም። ለምን ትላለህ? ኧረ እኮ ከኔ ነው የሰማሁት። እሺ ለማንኛውም አጣለው። ምንድን ነው የሰማው? ጨርስ ረገጣህን። ጨርሻለሁ። እኔ ምንም አይደለም። ምንድን ነው ከአንቺ የምሰማው? መስቀል አለ ማለት ወርቅ ነው። አልጥለውም። አሁን ነው እንዴ የተናገርኩት ታዲያ? እና እንዴ እኔ እኮ ከስንት ወራት በፊት እኮ ተናግሬያለሁ። ስጦታ የምሰጠው ሰው ካለ ወይ እንትን ይበለኝ በውስጥ ብያለሁ እኮ። ምንድን ነው ግማታም ሰው ካለ በውስጥ ልሰጠው እችላለሁ። ረሀብተኛ ነኝ ምናምን የሚል ሰው ካለ እንትን እሰጠዋለሁ። ግን ደግሞ ነፍ ቤተሰብ እኮ አለ እኮ። ነፍ ቤተሰብ እኮ አለኝ እኮ እኔ እስካሁን አንጠልጥሎ ማለት ነው። መስቀሉን በክብር አንጠልጥሎ እግዚአብሔር አምላክ ስላሴዎች ምናምን የሚሉ እኮ ቤተሰብ እኮ አለኝ እኮ እኔ። አሁን ለነሱ በሰጣቸው ማሳበድ ነው። ገብቶሻል? እኔ ማበረታታት አልፈልግም። ባሉበት የቆሸሸ የቆረቆዘ ማንነት ላበረታታቸው አልፈልግም። ውሸት ነው። እንዲወጡ ነው የምፈልገው። ብዙ ሰው ወጥተዋል። ምንም አይከተልም። አንድ ፈጣሪ አለ ብሎ ነው የሚያምነው። ከዛ ውጭ ምንም ነገር ነው አምልኮ ምናምን የለም። እኔ ምን አገባኝ? የራሳቸው ጉዳይ ነው። ሁሉም ሰዎች የሚያገባን ስለ 665 ብቻ ነው የሚያገባኝ። አንተ ስለፈለክ ኩርኩም መታ ምናምን። አሁን እናቴ በ665 ውስጥ ገብታ ጠንክራ እንድትሰራ ነው የማደርጋት። አሁን ያራራፍ በቃ የምሬን እኮ ነው። ተው እንደኛ ነች እኮ። ዋይ ነቅታለታ እንትን ነች እኮ። በቃ ፈጣሪ አለ ብላ ነው የምታምነው። ከዛ ውጭ ግን ምንም ነገር የለም። ኧረ በጌታ ቄስ አለ ምናምን ብለሻት አታዳም። የምን አባቱ ቄስ ነው የምትልሽ? ምን የሚሰራ ቄስ ነው? መሳሪያ ቢሰጣት ራሱ ተኩሳ ልትገለው ትችላለች። ምን ይሰራል? ሌባ ነው፣ አስመሳይ ናቸው እነዚህ ሌቦች ናቸው ብላ ነው እንትን የምትለው። እንደዚህ ነው የምታምነው። ገብቶሻል? ስለዚህ እናቴ ጠንከራ ለ665 እንድትሰራ ነው የማደርጋት። አሁን ታዳምጠኛለች፣ ፈታ ያለች ስራ ኖ እኔ አንድ ቃል ከተናገርኩ እኔ በእንትን እታወቃለሁ። እኔ ያላመንኩበት ነገር ስለማላወራ እኔ ከተናገርኩ የሆነ ነገር አለ ማለት ነው። እንደዛ ብለው ነው እንትን የሚያደርጉት እንጂ ይሄ እኔ ስለወለድኩ እኔን ማዳመጥ አለብህ የለም። እኛ ቤት እንደዛ የለም። አሁን ያለ ማንነቴ ነው ሳንጸባርቅ ያደግኩት። እኔ ማንንም አልሰማም። ያመንኩበትን ማድረግ ነው። አሁን እናቴ 665 መሆን አለብሽ ብዬ ካልኳት ምንድን ነው ትላለች? እነግራታለሁ። ይሄማ በቃ አሪፍ ነው ብላት ነው የምትቀበለው። ኦኬ ስለዚህ እያበዛን ነው እንዴ? እና ኢየሱስ አምላክ ነው። ኢየሱስ አምላክ ብላ ታምናለች ወይ አለኝ አንዱ። አሁን የምን ኢየሱስ ነው እኮ? አሁን ምን እያወራህ ነው? አሁን ኢየሱስ አመጣታለሁ። ምንድነው ሞዴሬተር ይሰጣቸዋል አለ።
እንዴ ወጣት ናቸው እኮ ቤተሰቦቼ ወጣት ናቸው። በነገራችን ላይ ወጣት ናቸው። አያቶቼ አሉ እንኳን ወላጆቼ ይቅርና አያቶቼ አሉ። በነገራችን ላይ ይሄን ማወቅ አለባቸው። ወጣት ናቸው፣ ገና ወጣት ናቸው። ፈታ ያሉ ናቸው፣ የገባቸው ናቸው። ኢየሱስ አምላክ ነው ብለው ትሽ ይሄን ነገር አይቀበሉ። እንደ የተማሩ ናቸው እኮ እንደዚህ አይነት ነገር እንትን አያደርጉም፣ አያስተናግዱም። የጀዘቡበት ዘመን አላቸው። የጀዘቡበት ዘመን ሊኖራቸው ይችላል። አዎ ማለት የሆነ ነገር በነቁ ሰዓት ግን ነቄ ናቸው። በቃ ይሄ ወደዛ ነው። አሁን ኢየሱስ አምላክ ነው ምናምን ሰው የሰው ልጅ አምላክ ነው ብለህ ልትቀበልህ እንዴ? በድንጋይ ነው የምታራሩት። ያማል እንዴ? እና የሚገባ ሰው አለ ተጨባብጠን እንድንወጣ። አሁን ብዙ ሰው ነው ሰው ያልተረዳው ነገር ምንድን ነው? ኢትዮጵያ ውስጥ እኔ የሚያሳዝነኝ ሁሌ በጣም የሚያሳዝነኝ ምንድን ነው? እውነት ለመናገር የሆነ ሰዓት ላይ እንትን ብለን ነበረ። ያው ሃይማኖት ፖለቲካ ነው፣ የሰው ፍልስፍና ነው ምናምን ምናምን ብለን እንትን ብለን ነበረ። የዛኔም ራሱ ሃይማኖት ያስፈልጋል ብለን ስናወራ ነበረ። ምክንያቱ ያስፈልጋል። ሃይማኖት ባይኖር ኢትዮጵያ ውስጥ ሰው ይባላል። ኢትዮጵያው የሚባለው ትውልድ ትንሽ እንትን አድርጎ የያዘው ሃይማኖት ነው። ስለዚህ ያስፈልጋል፣ የሆነ ነገር ያስፈልጋል። በሌላ ቦታም እንደዛው ማለት ነው። ሃይማኖት ከሌለ በጣም ግማታምነትን ይስፋፋል። ትውልዱ አወቀም አላወቀም ሃይማኖቱ ትክክል ሆነም አልሆነም አላስፈላጊ ነገራቶችን ይቃወማል። አሁን ሰዶማዊነትን ይቃወማል፣ ሁሉም ይቃወማል። በእውቀት አለእውቀት በፈለገ ይሁን ግን ይቃወማል። ምን ስለሆነ ነው? ሃይማኖተኛ ስለሆነ ነው። ስለዚህ ያስፈልጋል፣ ሃይማኖት ያስፈልጋል ብዬ ነው እማምነው እኔ። ሰው ግን አልገባውም። ትውልድ ከሃይማኖት እየወጣ እንደሆነ አልገባቸውም። ከሃይማኖት የሚወጣበት ምክንያት ደግሞ ራሱ ሃይማኖት እንደሆነ አልገባቸውም። ለምን ሲባል ትውልድ እንዲጠይቅ አልተደረገም። ትውልዱ እንዲማር አልተደረገም። ትውልዱ መጽሐፍ ቅዱስ እንዲብራራለት አልተደረገም። እንዲጠይቅ አልተፈቀደለትም። ሲጠይቅ ልጅ ነህ፣ ሲጠይቅ ሰይጣን፣ ሲጠይቅ እርኩስ እየተባለ እንትን ካደገ ሃይማኖት አልባ ነው የምታደርገው። የሃይማኖት ትርጉም ውስጡ እንትን የለውም፣ ትርጉም አይሰጠውም። ስለዚህ መውጣት ነው አማራጩ፣ መውጣት ነው። ሃይማኖት እኮ ስትኖርበት እንጂ ተሸክመው ምንድነው እንደ ፕሮፋይል እንትን አድርገህ ከፊት ለፊት ቁጭ አድርገህ እኔ እንደዚህ ነኝ ማለት እኮ ትርጉም የለውም። ማንጸባረቅ አለብህ፣ ልትኖርበት ይገባል። ሃይማኖት ትርጉም ይሄ ነው። ሃይማኖት ህግ ሊኖረው ይገባል። እኔ አሁን አዲስ ኪዳን የሚባለው የነጮችን ፍልስፍና ህግ የለውም፣ ስርዓት የለውም። እሱ አሁን መስተካከል አለበት። አዲስ ኪዳን የሰዎች ፍልስፍና ነው። አዲስ ኪዳን ያማቸዋል እንዴ? ልጅ የወለደ ሰው ሲጀመር እኔ ልጅ ተሸክማችሁ እኮ መምጣት የለባችሁም እኮ። ልጅ እያጫወታችሁ ከሆነ ልጅ አጠገባችሁ ለምንድን ነው እኛ ጋር የምትመጡት? ተውት በቃ፣ ለቀቅ አድርጉት ሜዳውን። በቃ ላልወለደ ሰው በቃ እንትን ያድርግበት እስኪ፣ በቃ ፈታ ይበልበት። እኔ ባገባ በቃ ብን ብዬ እጠፋለሁ። ምን አለኝ እዚህ ጋር? በቃ ከወለድክ አትምጣ። አንዳንዴ እንትን እያለኝ ነው በቃ። ወይ ልጆችን አሳደገ ልጆችን የሆነ ቦታ ላይ አድርሰ ምናምን ነገር ከሆነ በቃ ችግር የለው። ልጅ እያጫወትክ ግን እዚህ ጋር መምጣት ትክክል አይደለም። ለምን እዚህ ይደነቁራል? ልጅ ለምን ይደነቁራል? መደንቆር የለበትም እኮ ልጅ እዚህ ጋር መስማት የለበትም። አሁን ስድብ መስማት አለበት ልጅ? የለበትም። እንደዛ መሆን አለበት። ሲቀጥል ብዙ ከተራገጥን ብዙ ላስላስ ካደረግን ኢትዮጵያኖች በሙሉ ተነስተው ኒውኒ ማኛ የሚባሉ እነምናምን የሚባሉ ስራ ሰርተው የማይበሉ ወራዶች፣ ሌቦች፣ ቆሻሾች፣ ግማታም ሰዎች አዶናይ ስለሚባል ሰው ሲያወሩ ነበረ። እኔ አዶናይ ደጋፊ አይደለሁም፣ ተቃዋሚ ነኝ። ስራው እቃወመዋለሁ። ሰግጥ ፈምስ የሚባል ነገር አልደግፍም። ሰው መሰገጥ የለበትም።
በመፈመስ ምንም ቁም ነገር የለም። በመፈመስ የሚገኝ ምንም ነገር የለም። ማንንም አልሰማም የሚባል ባህሪ ውስጡ ሊያስገባው አይገባም። የተፈጠርነው ከሰው ነው፣ ለሰው ነው፣ በሰው ነው። ስለዚህ የሰው ምክር ያስፈልገናል። ለሰው መኖር አለብን። ለሰው መትረፍ አለብን። ሰውም ለኛ ሊኖር ይገባል። የኛ ሀሳብ ላይ የሰው አስተያየት ያስፈልጋል። ሰግጣለሁ ምናምን ነገር የሚባል ለምንድን ነው የምትሰግጠው? በየትኛው እውቀትህ ነው የምትሰግጠው? በየትኛው እውቀትህ ነው የምትሰግጠው? በየትኛው ፍልስፍና ነው የምትሰግጠው? እሱን አልደግፍም። ኢትዮጵያኖች ግን እንደዚህ አይነት ሰዎች ሲመጡ እሰብራለሁ ካልክ ደግሞ አልፈቅድም። እኔ ልጁ እንዲሰበር አልፈልግም። መብቱ ነው። እኔ ሀሳቡን እቃወማለሁ፣ ግን መብቱ ነው። ልጁ በቃ የራሱ ሀሳብ ነው፣ የራሱ ፍልስፍና ነው። ፍልስፍናውና ሀሳቡን ነው መቃወም ያለብን እንጂ መጠየቅ አለበት፣ መታሰር አለበት ምናምን። ለምንድን ነው የሚታሰረው? መኖር አለበት። ሊያልፍለት ይገባል። ሊሰራ ይገባል። ሊያድግ ይገባል እንጂ ምን አደረገ? ከጀዘብክ ራስህን ነው ተጠያቂ የምትሆነው። ምን አደረገ ልጁ? በእናንተ መጀዘብ ልጁ ተጠያቂ አይደለም እንዴ? ያማቸዋል እንዴ? ልጁ መሰበር የለበትም። በቃ በእውነት ይደብራል። ዛሀበሻ የሚባለው ሄኖክ አለማየሁ ምቀኛ ነው፣ ወራዳ ሰው ነው። እሱ ራሱ በጣም ሀሜተኛ ነው። ሄኖክ አለማየሁ የዛሀበሻ እንትን የሚሰራው ማለት ነው። ሄኖክ በጣም ቆሻሻ ሰው ነው። አላሙዲን እንትናን ለጠለጠ፣ ሰይፉ ፋንታው እንትናን አስለጠለጠ። ድሮ የምታውቁት ከሆነ ሄኖክ አለማየሁ ዛሀበሻ ስራው ሀሜት ነው። ስራ አልነበረው። እንትናና እንትና አብረው ተኙ፣ እንትና እንደዚህ ያደረጋት፣ እንትና ጎተታት። ይሄ ነው ስራው። አሁን ይመጣና ኢትዮጵያ አፍቃሪ መስሎ ወራዳ ሰው ነው እሱ። ዮኒ ማኛ የሚባለው ግማታም ሰው ደግሞ አዶናይ ሰርቶ አይበላም። አሁን ዮኒ ማኛ ሰርቶ ይበላል? እንደ ቅምጥ እንደ አራስ ሴት 8 ሰዓት ቁጭ ብሎ በቀን 2 ላይቭ እየገባ ኑሮውን እንትን የሚያንገዳግድ ቆሻሻ ሰው ስለ አዶናይ ያወራል። ብልግና ነው። በቃ ልጁ መሰበር የለበትም። ሐሳቡን አትደግፉት። እንደነዚህ አይነት አመለካከት የሚያመጡ ሰዎች አትደግፏቸው። እኔ እንደዛ ነው የምለው። ሰው ከሆናችሁ የአዶናይ ሐሳብ መከተል የለባችሁም። አዶናይን የሚቃወሙ ሰዎችም መደገፍ የለባችሁ። በቃ መብቱ ነው። የሚቀበለው ሰው አለ፣ የሚደግፈው ሰው አለ። ይደግፈው፣ ይጠቀምበት። ልጁ ሰውም እየጠቀመ ነው። አለቀ። እንደዚህ ብዬ ነው እማምነው። ሴና አለሽ? መኪያ አይ ትውልዱ ግን ችግር አለበት። እኔ በጣም እኮ ነው የሚያሳዝነው።